ቆሻሻ ጨዋታ ቢጫወቱባችሁ እናንተም የማኪያቬሊን ሰባቱን ጨካኝ ህጎች ተጠቀሙ። ቢዋሿችሁ፣ ቢክዷችሁ፣ ቢሸነግሏችሁ ወይም ውድቀታችሁን እያሴሩ ፈገግ ብለው ቢሉላችሁ ይህንን ተረዱ። ዓለም የምትመራው በደጎች ሳይሆን ሁኔታዎችን በትክክል በሚረዱ በነቁ ሰዎች ነው። ጨዋታውን ለማየት ፈቃደኛ ካልሆናችሁ በቀላሉ የምትሰው ትሆናላችሁ። ማኪያቬሊ እንዲህ ብሏል፣ እንዲታዘዙት የሚፈልግ ሰው እንዴት ማዘዝ እንዳለበት ማወቅ አለበት። ከዚህ በስተጀርባ ያለው የተሰወረው ማስጠንቀቂያ ግን የከፋ ነው። የኃይልን ሚዛን ችላ ካላችሁት ሁልጊዜም በሌላ ሰው ጥላ ስር ለመኖር ትገደዳላችሁ። በዙሪያችሁ ያሉ ሰዎች ድክመታችሁን እያጠኑ እንደ ወዳጅ ሊመስሉ ይችላሉ። የዋህ ሆናችሁ ከቀጠላችሁ ሳታውቁት የያዛችሁትን ቦታና ክብር ታጣላችሁ። ማኪያቬሊ አብዛኛው ሰው እውነተኛ መሆናቸውን አምኖ ለመቀበል የሚፈራቸውን ጨካኝ ህጎች ትቶ አልፏል። እነዚህ ህጎች ስለ ደግነት አይደሉም፣ ስለ ህልውና እንጂ። አንድ ሰው በእናንተ ላይ በቆሻሻ መንገድ ለመጫወት ሲወስን እነዚህ ህጎች ልዩነትን ይፈጥራሉ። ህግ 1፣ ጨዋታውን በየዋህነት አትጋፈጡት። አብዛኛው ሰው እውነተኛ መሆንና ግልጽ መሆን ይጠብቀኛል ብሎ ያስባል። እውነት ብቻዋን ጦርነት ታሸንፋለች ብለው ያምናሉ። ነገር ግን ማኪያቬሊ ዓለም የምትመራው በመልካም እሳቤዎች ሳይሆን በሰዎች አመለካከት እንደሆነ አስጠንቅቋል። እርሱም ሲጽፍ ሁሉም ሰው የሚያየው ውጫዊ ገጽታችሁን ነው፣ ትክክለኛ ማንነታችሁን የሚረዱት ግን ጥቂቶች ብቻ ናቸው ብሏል። ይህም ለምን አታላዮች እንደሚሳካላቸውና ደግ ሰዎች ግን ለምን በውጣ ውረድ ውስጥ እንደሚኳትኑ ያስረዳል። አታላዮች አብዛኛው ሰው ችላ የሚለውን አንድ እውነታ ይረዳሉ፣ የህይወት የጦር ሜዳ ስነ ልቦናዊ መሆኑን። አንድ ሰው በውሸት ወይም በክህደት ሲያጠቃችሁ እናንተ ግን በንጹህና በእውነተኛነት ብቻ ስትመላለሱ በከባድ ማዕበል ውስጥ ሻማ እንደመያዝ ይቆጠራል። ለምሳሌ አንድ የሥራ ባልደረባችሁ ፈገግ እያለና እጃችሁን እየጨበጠ ወሬ ሲያናፈስባችሁ አስቡት። እናንተ እውነቱን በማስረዳት ብቻ ብትመላለሱ እውነት ብቻዋን ታድናለች ብላችሁ ታስባላችሁ። ነገር ግን አታላዩ ሰው ሰዎች ከእውነታው ይልቅ ለስሜት ፈጥነው እንደሚገዙ ያውቃል። ጥርጣሬ ከእውነት በበለጠ ፍጥነት ይሰራጫል። እናንተ ራሳችሁን አስረድታችሁ እስክትጨርሱ የሰዎች አመለካከት ቀድሞ ተቀርጾ ሊሆን ይችላል። ማኪያቬሊ ጨካኝ የሆኑ የፖለቲካ ጨዋታዎችን አሸንፈው የቆዩ ገዢዎችንና ጄኔራሎችን አጥንቷል። በደግነት ላይ ብቻ የሚመኩ ሰዎች ስልጣናቸውን ጠብቀው የሚቆዩት በጣም አልፎ አልፎ መሆኑን ተረድቷል። ይህም የሆነው ደግነት ደካማ ስለሆነ ሳይሆን ያለ ንቃት ደግነት አይነ ስውር ስለሆነ ነው። አንድ ሰው በእናንተ ላይ ቆሻሻ ጨዋታ ሲጫወትባችሁ የመጀመሪያ እርምጃችሁ ቁጣ ሳይሆን ንቃት መሆን አለበት። ስልቶቻቸውን ለይታችሁ ወቁ። እንዴት እንደሚያባብሏችሁ፣ እንዴት እንደሚያሰሩ፣ እንዴት ድብቅ ጥቃቶችን እንደሚፈጽሙ፣ እንዴት ስም እንደሚያጠፉና እንዴት ስሜታዊ ወጥመዶችን እንደሚዘረጉ አጥኑ። የተንኮል ሂደቱን ስትረዱ በስሜት መነዳትን አቁማችሁ በስልት መመላለስ ትጀምራላችሁ። ይህ ለውጥ ብቻውን አታላዮችን እረፍት ይነሳቸዋል። ምክንያቱም የእነርሱ ትልቁ መሳሪያ የእናንተ የዋህነት ነው። አንዴ ጨዋታውን ካያችሁት መሳሪያቸው ከጥቅም ውጭ ይሆናል። ማኪያቬሊ ሲያስጠነቅቅ የአንድን መሪ ብልህነት ለመመዘን የመጀመሪያው መንገድ በዙሪያ ያሉትን ሰዎች ማየት ነው ብሏል። አካባቢያችሁ እውነተኛውን ውጊያ ይገልጻል። በሴረኞችና በክዳተኞች ተከባችሁ ዓለም ፍትሃዊ እንደሆነች አድርጋችሁ ማሰብ ለቀላል ጥቃት ያጋልጣችኋል። ይህንን መረዳት ማለት ጨካኝ መሆን ማለት አይደለም፣ አይነ ስውርነትን ማቆም ማለት ነው እንጂ። ሁለተኛው ህግ ሰዎች የሚያዩትን ተቆጣጠሩ እንጂ የሚሰማችሁን አትግለጡ። አብዛኛው ሰው በህይወቱ ስሜቱን እንደተከፈተ መጽሐፍ ያሳያል። ሲቆጡ፣ ሲፈሩ ወይም ሲጎዱ ፊታቸው ላይ ይታያል። እውነተኝነት በሞራል ደረጃ ትክክል ቢመስልም ለአታላዮች ግን ድክመታችሁን የሚያገኙበትን ካርታ ይሰጣችኋል። ማኪያቬሊ እንዲህ ሲል ጽፏል፣ አንድ መሪ መሐሪ፣ ታማኝ፣
ሰብአዊ፣ ቅንና ሃይማኖተኛ መስሎ መታየት አለበት። ነገር ግን አስፈላጊ በሚሆንበት ጊዜ በተቃራኒው እንዴት መንቀሳቀስ እንዳለበት ማወቅ አለበት። ይህ ማለት ሐሰተኛ ሆኖ ማለት አይደለም። ይልቁንም ይበልጥ ስልታዊ የሆነ ነገር ነው። ሰዎች ስለ እናንተ ያላቸውን አመለካከት መቆጣጠር አለባችሁ። አንድ ሰው ስሜታችሁን እንዴት መቀስቀስ እንዳለበት ካወቀ ድርጊታችሁን በሙሉ ይቆጣጠረዋል። ምን እንደሚያማችሁ ወይም ምን እንደሚያበሳጫችሁ ካወቀ የትና እንዴት መምታት እንዳለበት ያውቃል ማለት ነው። ነገር ግን እናንተ ሊነበብ የማይችል ስብዕና ስትይዙ ጨዋታው ይቀየራል። እጅግ አደገኛው የቼዝ ተጫዋች የሚደነግጠው ሳይሆን በፊቱ ምንም አይነት ስሜት የማይገልጠው ነው። አታላዮች እንደ ሳይንቲስት ያጠኗችኋል። የሰጧችሁ አስተያየት አበሳጫችሁ፣ ይደግሙታል። የሰጡት ትችት ራሳችሁን ያለ ልክ እንድትከላከሉ አደረጋችሁ፣ ይበልጥ ይጫኗችኋል። ዝምታቸው እንድትፈልጓቸው አደረጋችሁ። ይህን ሲያስተውሉ የስሜታችሁን ምህዋር ይበልጥ ይቆጣጠሩታል። ነገር ግን ምላሾቻችሁ የተረጋጉና የሚመጥኑ ሲሆኑ አቅጣጫቸውን ያጣሉ። ሊሞግቷችሁ አይችሉም። ስልቶቻቸው መስራት ያቆማሉ፣ ይከሽፋሉ። በዚህ ጊዜ ቀደም ሲል በሌሎች ላይ ይፈጥሩት የነበረው ጭንቀት ወደ እነርሱ መዞር ይጀምራል። ሶስተኛው ሕግ፣ ሆን ተብሎ ለደረሰ ጥቃት በለሰለሰ መንገድ አትመልሱ። በመረዳት እጥረትና ሆን ተብሎ በሚደረግ ንቀት መካከል ትልቅ ልዩነት አለ። በስህተትና በስልት መካከል እንዳለው ልዩነት። ብዙ ሰዎች ይህንን ልዩነት መለየት ስለማይችሉ ታቅዶባቸው የተፈጸሙ ድርጊቶችን ደጋግመው ይቅር ይላሉ። ይቅርታ ለስህተት እንጂ ለሴራ አይደለም። ማኪያቬሊ እንደሚያስተምረው ሆን ተብሎ የተሰነዘረን ጥቃት በዝምታ ወይም በለሰለሰ ይቅርታ ማለፍ ጥቃቱ እንዲደገም ግብዣ ማቅረብ ነው። ማኪያቬሊ ይህንን በግልጽ ተረድቶታል። እንዲህ ሲል ጽፏል። ሰዎችን ወይ በቸርነት ያዛቸው፣ ካልሆነ ግን ድምጥማጣቸውን አጥፋቸው። ምክንያቱም ሰዎች ለትንሽ ጉዳት ይበቀላሉ፣ ለከባድ ጉዳት ግን በቀልን መፈጸም አይችሉም። የዚህ አባባል ጥልቅ ትርጉም አነስተኛ ቅጣት በቀልን ይጋብዛል፣ ደካማ ምላሽ ደግሞ ድርጊቱ እንዲደገም ያበረታታል። ነገር ግን የማያወላወል ጥብቅ ድንበር ፍርሃትን ይፈጥራል። በስብሰባዎች ላይ አንድ ሰው የእናንተን ብቃት ጥያቄ ውስጥ በመክተት ወይም ስውር ቀልዶችን በመጠቀም ዝቅ ሲያደርጋችሁ አስቡ። በየጊዜው በሳቅ ካለፋችሁትና በትህትና ከመለሳችሁለት በእናንተ እይታ ጨዋነትን እያሳያችሁ ነው። በእነርሱ እይታ ግን እየሰለጠናችሁላቸው ነው። ያንን ድርጊታቸውን እንደምትታገሱ ይማራሉ። ሰዎች ዘወትር ድንበራችሁን ይፈትሻሉ፣ ይገፋሉ፣ ምላሻችሁን ያያሉ። ከዚያም ምን ያህል መቀጠል እንዳለባቸው ይወስናሉ። ደካማ ምላሽ ወደ ጠንካራ ግፊት ይመራል። ለዚህ ነው ኃያላን ሰዎች ለወሳኝ ምላሾቻቸው ስም የሚገነቡት። የሚሆነው ግጭት ስለሚወዱ ሳይሆን ያ ስማቸው ግጭት ሳይጀመር ባህሪን ስለሚገታ ነው። ሰዎች ራሳችሁን መከላከል እንደማትችሉ ካመኑ እናንተን ማጥቃቱ ደህንነት እንደሚሰጣቸው ይሰማቸዋል። ነገር ግን በእናንተ ላይ ድንበር ማለፍ ዋጋ እንደሚያስከፍል ሲረዱ አብዛኞቹ ግጭቶች ገና ሳይጀምሩ ይከስማሉ። የተረጋጋ ቁጥጥር የተደረገበትና ጽኑ የሆነ ምላሽ ሁሉንም ነገር ይቀይራል። ስሜታዊ ያልሆነ፣ በቁጣ የማይፈነዳ ግልጽ የሆነ ምላሽ ብቻ። አራተኛው ሕግ፣ ጥንካሬያችሁን ጊዜው ሳይደርስ አትግለጡ። አብዛኛው ሰው ስኬታማ መሆን ሲጀምር ድምፁን አውጥቶ በሆይታ ያከብራል። ግልጽነት አድናቆትን ያተርፋል ብለው በማሰብ እቅዶቻቸውንና ሙሉ አቅማቸውን ያሳያሉ። ነገር ግን በግልጽ መታየት የጥቃት ኢላማ ያደርጋል። ሰዎች ምን ያህል ኃያል እየሆናችሁ እንደመጣችሁ በትክክል ሲያዩ አንዳንዶቹ ያደንቋቸዋል፣ ሌሎቹ ግን እናንተን የሚያስቆሙበትን መንገድ ያሴራሉ። ጉዟችሁ በቀላሉ የሚገመት ሲሆን እናንተን ለማስቆም ቀላል ይሆናል። ለዚህም ነው ውጤታማ ስትራቴጂስቶች በጸጥታ የሚንቀሳቀሱት። ስኬታቸውን ቀስ በቀስ ይገልጣሉ፣ አቅማቸውንም አስፈላጊ እስኪሆን ድረስ ደብቀው ይቆያሉ። ማኪያቬሊ
ስለ ቀበሮና ስለ አንበሳ ገልጿል። አንበሳ ተኩላዎችን ያስፈራራል፣ ነገር ግን ቀበሮ ወጥመዶችን አውቆ ያመልጣል። ጥንካሬ ብቻውን በቂ አይደለም፣ ብልህነትም ብቻውን በቂ አይደለም። ህልውና ሁለቱንም በአንድ ላይ ይጠይቃል። አምስተኛው ህግ ክብርና ፍቅር የሚፈጠሩት በተመሳሳይ መንገድ አይደለም። ማኪያቬሊ እንዲህ ሲል ጽፏል፣ ሁለቱንም መሆን ካልቻልክ ከመወደድ መፈራት ይሻላል። ይህ ጨካኝ አምባገነን ስለመሆን አይደለም፣ ስለ ሰብአዊ ባህሪ ጥልቅ ግንዛቤ እንጂ። ፍቅር ስሜታዊና ተለዋዋጭ ነው። ፍርሃት ግን በትክክል ሲገለጽ ድርጊት ለሚያስተካክለው መዘዝ የሚሰጥ ክብር ምክንያታዊና ሊተነበይ የሚችል ነው። ዛሬ የሚወዳችሁ ሰው ስሜቱ ከተቀየረ ነገ ሊከዳችሁ ይችላል። ነገር ግን ድንበሮቻችሁን የሚያከብር የሚፈራ ሰው ያንን ድንበር ከማለፉ በፊት በጥንቃቄ ያስባል። ያለ ድንበር የሚሰጥ ንጹህ ደግነት ለብዝበዛ ይጋብዛል። ሚዛናዊ የሆነ ጉልበት ሰዎች የእናንተን ፍትሃዊነትም ሆነ ጥንካሬያችሁን እኩል በሚገነዘቡበት ሁኔታ መረጋጋትን ይፈጥራል። ስድስተኛው ህግ ሁሉንም ውጊያ ራሳችሁ አትዋጉ። አንዳንድ ግጭቶች ወጥመድ ናቸው። አንዳንዶች ትኩረት ለመሳብ፣ ድራማ ለመፍጠር ወይም ስሜታችሁን ለመቀስቀስ ብቻ ይተነኩሷችኋል። በየጊዜው በነገር ውስጥ ከገባችሁ ክርክሩን ታሸንፉ ይሆናል። በሰዎች ዘንድ በሚኖራችሁ ምልከታ ግን ትሸነፋላችሁ። ብልህ ሰዎች ጉልበታቸውን በየተቃዋሚው ላይ አያባክኑም። ይልቁንም ስልታዊ ቦታን፣ ተጽዕኖንና እድገትን ይጠቀማሉ። አንዳንዴ ለጥቃት የሚሰጠው ኃይለኛ ምላሽ ከፍ ማለት ነው። ውሻ በጮኸ ቁጥር ድንጋይ ከወረወራችሁ ጉዟችሁ ይጓተታል። ጉዟችሁን ቀጥላችሁ ተራራው ጫፍ ላይ ስትደርሱ የውሻው ድምፅ አይሰማችሁም። ውሻውም ከእናንተ እይታ ውጭ ይሆናል። ማሻሻላችሁን ቀጥሉ፣ መገንባታችሁን ቀጥሉ፣ ወደ ላይ መውጣታችሁን ቀጥሉ። በመጨረሻም እናንተን ለማደናቀፍ የሚሞክሩት ሰዎች ከእናንተ ደረጃ በታች ይውላሉ። ያኔ ጥቃቶቻቸው ትንሽ ርካሽና የማይረቡ ሆነው መታየት ይጀምራሉ። የመጨረሻውና ኃያሉ ህግ ስሜታዊ ማዕከላችሁን ተቆጣጠሩ የሚለው ነው። አብዛኞቹ ግጭቶች የሚሸነፉት በጉልበት ሳይሆን በስሜታዊ መረጋጋት ነው። ያንን ሁኔታ ስሜታዊ ሙቀት የሚቆጣጠር ሰው ውጤቱንም ይቆጣጠራል። አታላዮች የሚመኩት በእናንተ ምላሽ ላይ ነው። እንድትፈነዱ ይተነኩሷችኋል። ራሳችሁን እንድትከላከሉ ይሰድቧችኋል። እንድትደነግጡ ወሬ ያናፍሳሉ። ምክንያቱም አንዴ በስሜት ምላሽ ከሰጣችሁ በቀላሉ የምትገመቱ ትሆናላችሁ። በቀላሉ የምትገመቱ ከሆናችሁ ደግሞ በቀላሉ ትገዛላችሁ። ነገር ግን የውስጥ ማንነታችሁ የማይናወጥ ሲሆን ሁሉንም ነገር ይለውጣል። ስድቦች እንደ ቀላል ነፋስ ያልፋሉ። ትንኮሳዎች መሬት ይወድቃሉ። ሴራዎችም በግልጽ ይታያሉ። በስነ ልቦና ራሳችሁን የቻላችሁ ትሆናላችሁ። የሰዎችን ይሁንታ መፈለግን፣ ትችትን መፍራትን ወይም ዕውቅና ለማግኘት መሯሯጥን ታቆማላችሁ። እነዚህ ፍላጎቶች ሲጠፉ አታላዮች ኃይላቸውን ያጣሉ። ምክንያቱም ማታለል የሚሰራው ስሜታዊ ፍላጎቶችን በመበዝበዝ ነው። ፍላጎቱን ስታስወግዱት ማታለሉም አብሮ ይሞታል። ይህ ደረጃ ብርቅ ነው። የማይቻል ስለሆነ ሳይሆን ሌሎችን ከመግራት ይልቅ ራስን መግራት ስለሚከብድ ነው። አንዴ እዚህ ደረጃ ላይ ስትደርሱ ሰዎች ያውቁታል። የበለጠ ጥንቁቅ፣ አክባሪ ይሆናሉ። ይህ የሆነው ዓለም ደግ ስለሆነ ሳይሆን እናንተ በቀላሉ ለቁጥጥር የማትመቹ ስለሆናችሁ ነው። ማኪያቬሊ እንደተረዳው ብዙ ጦርነቶች ከመጀመራቸው በፊት በሰዎች አመለካከት፣ በስምና በስነ ልቦናዊ አቋም ይወሰናሉ። ሰዎች ንቀትን እንደምትታገሱ ካመኑ ይፈትኗቸዋል። ነገር ግን መገኘታችሁ ንቀትን፣ ረጋ ያለ ጥንካሬንና ቁጥጥርን ሲያንጸባርቅ አብዛኞቹ ጥቃቶች ይከስማሉ። አዳኞች ሁልጊዜ ቀላል ሰለባ ይፈልጋሉ። ታላቁ ለውጥ ጠላቶቻችሁን ማሸነፍ አይደለም፣ ይልቁንም የእነሱ ዘዴዎች በእናንተ ላይ አለመስራቱ ነው። ቃላቶቻቸው ሊያናውጧችሁ በማይችሉበት ጊዜ፣ ሴራቸው እናንተ ጋር በማይደርስበት ጊዜ፣ ያኔ ነው
ተከላካይ ሆናችሁ መኖርን የምታቆሙት። ያኔ ነው በጸጥታ በግርማ መንቀሳቀስ የምትጀምሩት። እናም አንዴ ጨዋታውን በደንብ ካያችሁት በድጋሚ በጨዋታው ልትመሩ አትችሉም።